በአፋብን የሸዋ ጠቅላይ ግዛት ህዝብ ግንኙነት ኃላፊ አርበኛ አበበ ሙላት መስመር ላይ ይገኛል። የነበረው ሁኔታ እሱ ያብራራልናል። ቴክኒሻናችን ያበበ ሙላትን ወይም በቅጽል ስሙ አበበ ጢሞ ነው የሚሉት፣ ጢሙ ተለቅ ያለ ስለሆነ ፎቶግራፉን አውጣልን። ጤና ይስጥልን አበበ፣ እንደምን ነህ? ደህና ነህ ሆይ? ሰላም፣ እንዴት ናችሁ? ጋዜጠኛ ደረጀ እንደምን ሰነበታችሁ? እግዚአብሔር ይመስገን በጣም ደህና ነን። ዛሬ እንግዲህ በሸዋ ግንባር እኛም የሰማነው ዜና አለ፣ ቀደም ሲል አቅርበነዋልና ውሎውና አጠቃላይ ያለ ሁኔታ ምን እንደሚመስል አድማጮቻችን እስኪ ትንሽ አብራራልን፣ ግለጽልን። አመሰግናለሁ። ይህንን እድል ለዓለም አቀፉ ማህበረሰብ እንዳቀርብ ይህን የግንባር ውሎ በሚዲያችሁ ስለጋበዛችሁኝ በታላቅ ክብር ምስጋናን ማቅረብ እወዳለሁኝ። በቅድሚያ አርበኛ አበበ ሙላቱ ነኝ። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ። ያው ቅድም በስተት ስታስተዋውቀው ስለሰማሁ ነው። ስለዚህ ዛሬ በሸዋና በወሎ ቤት አማራ በኩል የተደረጉ አውደ ውጊያዎች አሉ። እነሱን በተመለከተ አጠር አድርጌ ዝርዝር መረጃዎችን ማቅረብ ፈልጋለሁ። እንግዲህ በሸዋ ጠቅላይ ግዛትና በወሎ ቤት አማራ የተመዘገቡ ወታደራዊ ድሎች አሉ። የሸዋ ጠቅላይ ግዛት ግንባሮችን ስናይ በመራቤት አውራጃ ግንባር የሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው አጼ ዘርዓ ያዕቆብ አንደኛ ኮር በናዴው ክፍለ ጦር የተሰራ ኦፕሬሽን ነው። ኦፕሬሽኑ የተሰራው ቦታው ኮላሽ ተራራማ ስፍራና አለም ከተማ ዙሪያ በልዩ ስሙ ዘይታና አከያ መስክ የተባሉ ቦታዎች ላይ ነው ውጊያ የተደረገው። የተወሰደ እርምጃን በተመለከተ ከሌሊቱ 10 ሰዓት ጀምሮ በተወሰደ መብረቃዊ ጥቃት የጠላት ምሽግ ሙሉ በሙሉ ተሰብሯል። አንድ የጠላት ኃይል የጫነ ኦራል ተሽከርካሪ በቦታው ተመትቶ የኮላሹን ኃይል ለመታት ወይም ለመታደግ ከፌጥራ እስከ አለም ከተማ የተንቀሳቀሰውን የጠላት ኃይል በደፈጣ መምታት ተችሏል። ምርኮን በተመለከተ 3 የኮማንዶ አመራሮች ተማርከዋል። 1 ብሬን፣ 7 ክላሽንኮቭ፣ 3 ሞርቴር የቃታ መሳሪያና 2 ሬዲዮ መገናኛ የጠላት 2 ኤፍ1 ቦምብ እና 360 ጥይቶችን ጨምሮ በርካታ ትጥቆችን መማረክ ተችሏል። ወቅታዊ ሁኔታውን በተመለከተ በሽንፈቱ የተበሳጨው የአገዛዙ ኃይል በዙ 23 እና ሞርተር በንጹሃን አርሶ አደሮች ላይ የበቀል ጥቃቱን እየሰነዘረ ይገኛል። ሌላው በደገም ወረዳ ግንባር የተካሄደ ውጊያ ነው። የሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው አጼ አምደ ጽዮን ኮር በራስ አበበ አረጋይ ክፍለ ጦር 2ኛ ሻለቃ የተሰራ ኦፕሬሽን ነው። ቦታው ሃሮና አቦ ለሊሳ ግራሪያ የምትባለው በድሮ ስም አጠራሯ ፍቼ ሰላሌ ማለት ነው። የተወሰደ እርምጃ ከንጋቱ 12 ሰዓት እስከ ቀኑ 5 ሰዓት ድረስ ህዝብንና ብሔርን ሃይማኖትን ሳይለይ ሲዘርፍና በነበረው የሸኔ ቡድን ላይ የሚያዳግም እርምጃ ተወስዷል። ውጤቱን በተመለከተ የውጊያውን የጠላት ካምፕ ተሰብሮ በርካታ የቡድን አባላት ተደምስሰዋል። 7 የጦር መሳሪያዎች ሲማረኩ ከተዘረፉት ውስጥ 9 የቀንድ ከብቶችና 15 በግና ፍየሎች ተመልሰው ለአርሶ አደሩ መስጠት ተችሏል ማለት ነው፣ መመለስ ተችሏል በሰራዊታችን። ሌላው በመንዛ አውራጃ ግንባር የተሰራ ኦፕሬሽን ነው። የሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው አጼ አምደ ጽዮን ኮር በአጼ ምኒልክ ክፍለ ጦር ነው ኦፕሬሽኑ የተሰራው። ቦታው ሞላሌ መንዝማማ ክላስተር ነው። የተወሰደ እርምጃ በሌሊት በተደረገ ሰርጎ ገብ ኦፕሬሽን እና በአባት አርበኞች በተወሰደ አጸፋዊ እርምጃ የብልጽግና አገዛዝ ታጣቂዎች ላይ ከፍተኛ ጉዳት ደርሷል። ውጤቱን በተመለከተ የወረዳው የሚሊሻ ጽሕፈት ቤት ኃላፊ አቶ ችላ ባለው እና የሚሊሻ መቶ መሪው ኃይሉ ከፈለውን ጨምሮ ከሌሎች አባላት ጋር ተደምስሷል። በርካታ የቆሰሉ የጠላት ኃይሎችን በሞላሌ ሆስፒታል ይገኛሉ። ሌላውና ዋነኛው ግንባር ደግሞ የወሎ ቤት አማራ ግንባርን ስናይ በላሊበላና አካባቢው ግንባር የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ እዝ ስር የሚገኘው 303ኛ አሳምነው ኮር በ21ኛ ተከዜ ክፍለ ጦርና 16ኛ ነብሮ ተወርዋሪ ኮማንዶ ክፍለ ጦር መነሻውን ኩልመስክና ላሊበላ አድርጎ ወደ ገነተ ማርያም በተንቀሳቀሰው የጠላት ኃይል ላይ የሚያዳግም እርምጃ ተወስዷል። በዙ 23 እና በ107 ቢኤም የተደገፈውን የጁላ ሰራዊት ስቦ በማስገባት እና በቆረጣ ከፍተኛ ኪሳራ ማድረስ ተችሏል ጠላት ላይ። ውጤቱን በተመለከተ ከ55 በላይ ጠላት ሲደመሰስ ከ30 በላይ ቆስሏል። 42 ጥቁር ክላሽንኮቭ መሳሪያ ተማርኳል። 1 ሬዲዮ መገናኛ፣ 27 የደረትና የወገብ ትጥቆች እንዲሁም 36 ሻንጣዎች መማረክ ተችሏል። በዚያ ወደ ውጊያ ልዩ መረጃን በተመለከተ በዚያ ወደ ውጊያ ላይ አንድ የአገዛዙ ሰራዊት አባል
አንድ ጥቁር ስናይፐር እና አንድ ጥቁር ክላሽ ይዞ 16ኛ ነብሮ ተወርዋሪ ኮማንዶ ክፍለ ጦርን በራሱ ፈቃድ መቀላቀል ተችሏል። በተለያዩ አውደ ግንባሮች ላይ የጠላት ኃይል እየፈረሰ የአማራ ፋኖ ብሔራዊ ንቅናቄን እየተቀላቀለ ወደ ህዝቡ እየተቀላቀለ ያለበት ሁኔታ ነው ያለ። ክብር ለትግሉ ሰማዕታት። ይሄን ነው የአፋብን ወታደራዊ ቃል አቀባይ አበበ ሙላት ይቅርታ፣ ቅድም ሸዋ የኮላሽኑ ውጊያ ዘግቤው ስለነበረ እና የድሮው የሸዋው ጠቅላይ ግዛቱ መጣብኝ። የአፋብን ወታደራዊ ቃል አቀባይ አመሰግናለሁ። በዛሬው ዕለት የተወሰኑትን ቅድም ዘግበናቸዋል። አብዛኞቹን ደግሞ አሁን አንተ አብራርተህልናል፣ እናመሰግናለን። በዛሬው ዕለት ደግሞ ምክክር ኮሚሽን የሚባለው 4000 ተሰብሳቢዎችን ይዞ በዚህ ውጊያ ባለበት ሰዓት ላይ አዲስ አበባ ላይ ተቀምጠዋል። እንወያይ ብለው ውይይት ጀምረዋል ዛሬና ምንድነው ይሄ እየሆነ ያለው? በዚህ ላይ አስተያየትህንና ሌላ ምን ደረጃ ላይ ትገኛላችሁ? እንዴት ነው የእናንተስ ሁኔታ? እንቅስቃሴያችሁ ምንድነው የሚለውን ጠቅለል አድርገህ ለአድማጮቻችን ባጭሩ ግለጽልን። አመሰግናለሁ። የኛን ቁመናን በተመለከተ አሁን ላይ የአገዛዙን ቁመና እያሽመደመድ ነው እንገኛለን። በተለይ እንደ ድርጅት በጋራ ከቆምን ጊዜ አንስቶ በቅርብ ጊዜ እንኳን ትውስታችን ብናስታውስ እንደ ድርጅት በአንድ የእዝ ሰንሰለት መንቀሳቀስ ከጀመርን አንስቶ ከ200 ግንባሮች በአንድ ቀን ውስጥ በመክፈት በ200 ግንባሮቹ ውስጥ የጠላትን ኃይል ክፉኛ በመምታት በመደምሰስ ታላቅ ጀብዱ በመፈጸም በጠላት ላይ ኪሳራ ማድረስ ተችሏል። ይሄ አሁን ላይ ያለው ቁመናችን ትልቁ ማሳያ ነው እና ሌሎች በርካታ ተጋድሎችን እያደረግን እንገኛለን። ነገር ግን በቀጣይ በሚኖረን ግንኙነት በደንብ የማብራራ ይሆናል። ከምክክር ኮሚሽኑ ጋር ተያይዞ ከምክክር ኮሚሽን የሚጠበቀው እንግዲህ ያው ከዝንብ ማር አይጠበቅም። ከነሱ የምንጠብቀው ምንም አይነት ጉዳይ የለም። ነገር ግን ምክክር ኮሚሽኑ አሁን የጨነቀው ጉዝ ያገባል ነውና ተረቱ ጨንቆት ነው ምክክር ላይ የተቀመጠው። እንግዲህ ይዞት የሚመጣውን እናያለን። እኛም ወደፊት መግፋታችንን እንቀጥላለን ማለት ነው የምፈልገው። ብዙ ማብራሪያዎችን መስጠት አልፈለኩም። በቀጣይ ከጋበዛችሁኝ ግን ማብራሪያዎችን ይዤ ለመመለስ ዝግጁ ነኝ። አርበኛ አበበ ሙላቱ የአፋብን ወታደራዊ ቃል አቀባይ፣ ለሰጠህን አጠር ያለ ወቅታዊ ማብራሪያ በተመልካቾቻችንና በአድማጮቻችን ስም ከልብ እናመሰግናለን። እኔም ከልብ አመሰግናለሁ። ሰላም ሁኑልኝ። ሰላም ሁኑልን። ሰላም ሁላችሁ። ቴንክ ዩ